በሶዶ ወረዳ ታጣቂዎች ሰዎችን መግደላቸው ተሰምቷል። ንብረቶችንም እንዳወደሙ እየተሰማ ይገኛል። ዝርዝር መረጃውን እናካፍላችኋለን። በርካታ ምዕራባውያን ሀገራት በአፍሪካ ህብረት ለሚመራው የሰሜን ኢትዮጵያ ማሸማገል ጥረት ድጋፋቸውን እየገለጹ ይገኛሉ። ስለዚህም ጉዳይ መረጃዎችን እናካፍላችኋለን። ባላማጣና ዙሪያዋ ነዋሪዎች ከባድ የእህልና ገንዘብ መዋጮ በግዴታ እየተጠየቀን ነው ሲሉ ምሬታቸውን ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የአፍሪካ ህብረት ፌደራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችን ለማሸማገል የሚያደርገውን ጥረት እንደሚደግፉ የአውሮፓ ህብረት አባላት የሆኑ የ22 ሀገራት እንዲሁም ዩናይትድ ኪንግደም፣ ኖርዌይ፣ ካናዳ ኤምባሲዎች አስታወቁ። ሀገራቱ ክፉኛ በድርቅ በተጎዳው ትግራይ ክልል የሚጀምረው ተደራዊ ግጭት ለሰሜን ኢትዮጵያ ህዝብ አስከፊ እንደሚሆንም አስጠንቅቀዋል። በኢትዮጵያ የሚገኙ የእነዚህ ሀገራት ዲፕሎማቲክ ተልእኮች ይህንን ያሉት ትናንትና ረቡዕ ነሐሴ 20 በአጋሮት ባወጡት አጭር መግለጫ ነው። በመግለጫው ከተካተቱት የአውሮፓ ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም እና ስፔንም ይገኙበታል። የአውሮፓ ህብረት እንዲሁም ዩናይትድ ኪንግደም፣ ኖርዌይ፣ ካናዳ በሰሜን ኢትዮጵያ ያለው ሁኔታ ከፍተኛ ስጋት የተካተሉት እንደሆነ በመግለጫቸውም ጠቅሰዋል። ሀገራቱ ይህንን ያሉት ባለፉት ቀናት በትግራይ ክልል የድሮን ጥቃቶች መፈጸማቸውን የክልሉ መንግስት የተቆጣጠረው የህወሓት ቡድን አስተዳደር እየገለጸ ባለበት ወቅት ነው። ሁለት የድሮን ጥቃቶች በተፈጸሙበት ባሳለፍነው ሳምንት ሐሙስ ዕለት 13 ሰዎች በላይ ጉዳት እንደደረሰባቸውም ተገልጾ ነበር። ፌዴራል መንግስት እነዚህ ጥቃቶች በተመለከተ እስካሁን በይፋ የሰጠው አስተያየት የለም። ይሁን እንጂ የህወሓት አመራሮች ጽምዶ የተባለ ጥምረት በመፍጠር ከሌሎች ታጣቂዎችና የውጭ አካላት ጋር እየሰሩ መሆኑን በመጥቀስ ሲከስም ቆይቷል። ውጥረቱ በዚህ ሁኔታ ውስጥ ባለበት ወቅት ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኞ ዕለት ከትግራይ ባለስልጣናት ጋር ተነጋግረዋል። ኦባሳንጆ በአፍሪካ ሰላምና ማረጋጋት ለማምጣት የሚያደርገውን ጥረት እንዲደግፉ ግንቦት ላይ በአፍሪካ ህብረት የአፍሪካ ቀንድ አካባቢ ከፍተኛ ተወካይ ሆነው መሾማቸው ይታወሳል። የአውሮፓ ህብረት ከሶስቱ ሀገራት ዛሬ ባወጡት መግለጫ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ቀድሞ ፕሬዝዳንት ኦባሳንጆ በአዲስ አበባና መቀሌ ያደረጓቸውን ጉብኝቶችን ጨምሮ እንደ አዲስ ምክክሮች ማስጀመራቸውን እንደ በጎ እንቀበላለን ብለዋል። ሀገራቱ አክለውም አስቀድሞም ከፍተኛ ደረጃ በድርቅ በተጎዳውና ከፍተኛ የሰብአዊ እርዳታ ፍላጎት ባለበት በትግራይ ክልል የሚያገረሽ ወታደራዊ ግጭት ለሰሜን ኢትዮጵያ ህዝብ አስከፊ ይሆናል በማለትም አስጠንቅቀዋል። በህወሓት የሚመራው የትግራይ አስተዳደር ግን ትናንትና ባወጣው መግለጫ ኦባሳንጆ ሰኔ ላይ ወደ መቀሌ ከተጓዙ በኋላ ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ አስታውቀዋል። ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያሏቸውን ቅድመ ሁኔታዎችም አስቀምጧል። የፌዴራል መንግስት የአሁኑን የኦባሳንጆ ጉብኝት በተመለከተ በይፋ የሰጠው አስተያየት የለም። ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ላይ በጽህፈት ቤታቸው ኦባሳንጆ በተቀበሉበት ወቅት የቀድሞ የናይጄሪያ ፕሬዝዳንት የቢያፋራን የሰላም ሂደት በመምራት ያካተቱበትን ልምድ ባጋራቸው ገልጸው ነበር። ኢትዮጵያ በምክክር ለምታረጋግጠው አንድነት ዘላቂ የሰላም ጉዞ ላይ ትልቅ ትምህርት የሚሰጥ ነውም ብሎ እንደነበረ መዘገባችን ይታወሳል። በሌላ መረጃችን በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ማክሰኞ ዕለት ነሐሴ 19 ባደረሱት ጥቃት ሰዎች መሞታቸውንና ንብረቶች መቃጠላቸውን ነዋሪዎች እየገለጹ ይገኛሉ። ታጣቂዎቹ በዞኑ የሱተንና የጥያ ከተሞችን ለግማሽ ቀን ተቆጣጥሮት መቆየታቸውን ለዓይን እማኞች ለዶቼ ቬለ ተናግረዋል። በሶስት አቅጣጫ ወደ ከተሞቹ የገቡ ታጣቂዎቹ ብዛት ያላቸውና ከባባድ የጦር መሳሪያዎችን ታጠቁ መሆናቸው የጠቀሱት የዓይን እማኞቹ ለጊዜው ቁጥራቸው ያልታወቀ የጸጥታ አባላትና ሲቪል ነዋሪዎችን ገድለዋል፣ እንዲሁም የመኖሪያ ቤቶችንና የፖሊስ ተሽከርካሪ አቃጥለዋል ብለዋል። ታጣቂዎቹ በዞኑ የሱተንና በአቅራቢያ የምትገኘው ጥያ ከተማን ለግማሽ ቀን ተቆጣጥሮ እንደነበር የተናገሩት ነዋሪዎቹ በከተሞቹ የገቡ በሶስት አቅጣጫ ሲሆን በግምት ከ500 የሚደርሱ ሲሆን ስናይፐር የሚባለውን ዘመናዊ የጦር መሳሪያ የታጠቁ ናቸው። ወደ ከተማው ለመግባት ባደረጉት የተኩስ ልውውጥ 6 የጸጥታ አባላትና አንድ አርሶ አደር ህይወታቸው አልፏል ብለዋል። ዶቼ ቬለ ያነጋገራቸውና ስማቸው እንዳይገለጽ የፈለጉ ሌላ የሱተን ነዋሪ በበኩላቸው የታጣቂዎቹ ቁጥር በአካባቢው ከነበረው የክልሉ የጸጥታ ቁጥር ጋር የማይመጣጠን ለመከላከል ከአቅም በላይ መሆኑን ተናግረዋል። ወደ ከተማ ከገቡ በኋላ እስከ ምሽት ድረስ ንብረት ሲያወድሙና ሲጨፍሩ መመልከታቸውን ገልጸዋል። አንድ የፖሊስ ተሽከርካሪና አንድ የግለሰብ ሞተር ሳይክልን በሳት ማቃጠላቸው የጠቀሱት የዓይን እማኟ በተጨማሪም በንግድ ቤቶች ላይ ጉዳት አድርሰዋል። ከሆቴሎች የመጠጥ ጠርሙሶችን ወደ ጎዳና በማጣትም ሰባብረዋል ብለዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎቹ ተደጋጋሚ ጥቃቶች ሲፈጸሙ መቆየታቸውን የሚናገሩት የዓይን እማኞቹ ባለፈው መጋቢት ወር አንድ ከፍተኛ የክልሉ ፖሊስ ኮማንደርን ጨምሮ የተለያዩ ሲቪሎች መገደላቸውን አስታውሰዋል። በአካባቢው ሰላማዊ እንቅስቃሴን ለማድረግ የማዕከላዊ ኢትዮጵያ ህዝቦች ክልልና የፌዴራል መንግስት ተገቢውን የጸጥታ ጥበቃ እንዲደረግላቸውም ጠይቀዋል። ዶቼ ቬለ በወረዳው በደረሰ ጥቃት ዙሪያ የሶዶ ከተማ የምስራቅ ጉራጌ ዞን ዋና አስተዳዳሪ የስራ ኃላፊዎችን አስተያየት ለማካተት ጥረት አድርጓል። ይሁን እንጂ አንዳንዶች ስብሰባ ላይ ነው በማለታቸው የተቀሩትም የስልክ ጥሪ ባለመመለሳቸው የተነሳ አስተያየቶቻቸውን በዚህ ዘገባ ማካተት አልተቻለም። ቀደም ሲል ተመሳሳይ ጥቃቶች ሲደርሱ መግለጫ ያወጣ የነበረው የምስራቅ ጉራጌ ዞን የመንግስት ጉዳዮች ኮሙኒኬሽን መምሪያ ይህ ዘገባ እስከተጠናከረበት ድረስ በጉዳዩ ላይ ምንም ያለው ነገር የለም። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን።
ባላማጣና በዙሪያ ያሉ ከባድ የእህልና የገንዘብ መዋጮ በግዴታ የተጠቀም ነው ሲሉ አማረዋሉ። በጉዳዩ ላይ ምላሽ ሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም በበኩላቸው ክሱ መሰረት የሌለው ነው ብለዋል። ህዝቡ የህልውና ስጋት እንደተደቀነበት በመገንዘብ በገዛ ፍቃዱ በዞኑ ውሳኔ መሰረት የሚደገፍ መሆኑን ገልጸው የሚነሱት ቅሬታዎች እንቅስቃሴውን ለመቀልበስ በተደራጁ ጥቂት ወገኖች የሚነሱ አጀንዳዎች ናቸው ሲሉ አስተባብለዋል። በፌደራል መንግስትና በህወሓት መካከል ዳግም ባገረሸው ግጭት ይከስታል የሚል ፍራቻ ራይጋና አላማጣ አካባቢውን እየለቀቁ ወደ አጎራባች ከተሞች የሚገዙ ተፈናቃዮች በበረከቱት ጊዜ ባላማጣና ከተማዋ ዙሪያ የሚኖሩ ነዋሪዎችና አርሶ አደሮች ለጦርነት ድጋፍ የሚሆን ገንዘብና የእህል መዋጮ በግዴታ የተጠቀም ነው ሲሉ ይናገራሉ። በህወሓት ሹማምንት ላይ መዋጮ የተጠቀነሉት የሚሉት አላማጣ ከተማ ነዋሪ የሆኑት ለደህንነታቸው ሲሉ ስማቸውን እንዲጠቀስ የፈለጉ አስተያየት ሰጪም የተወሰነው መዋጮ መክፈል ያልቻለ ተጨማሪ ቅጣት እንደሚጠብቀውም ተነግሮናል ብለዋል። ከማህበረሰቡ የሚሰበሰበው ብርና እህል ጦርነትን ታሳቢ ያደረገ ነው የሚሉ ሌላ አላማጣ ከተማ ነዋሪ በተጨማሪ በጦርነት የሚሳተፉ አግላዮችን ምርጫ ተከናውኗል ሲሉ ይናገራሉ። ግመል፣ አህያ፣ በቅሎ፣ በሬ እንዲገዙ ተወስኖላቸዋል። ለጦርነት ዝግጅት ማለት ነው። ተገደዱ ወደድም ጠላም ያው ነው። በቃ ታወጣለህ ታመጣለህ። ከዛ አግላዮች ተመርጠው ወጥተዋል። ልጁ እንዲወጣና አግላይ እንዲሆን ተወስኖበታል። አሁን ላይ በራያ አካባቢው ክረምቱ በተጠበቀው ልክ ባለመሆኑ ለድርቅ ተራርገናል የሚሉ አርሶ አደር ይህንን ግዴታ የእህል መዋጮ ወደ መኸር ወቅት እንዲደግፉ ብንጠይቅም ተገቢ መልስ ማግኘት አልቻለም ሲሉም የሚደመጡት ዝናቡ እኮ የለም ጤፍም እያረረ ነው ማሽላውም እንዲህ ሳይወለድ እያነቀ ነው ፀሐይ ነው ያለው ይህ ሁሉ ተከራክረን ምን አይታችሁ ነው ምን አምጡ ነው የምትሉን ለመኸር እኮ ብታደርጉ ጥሩ ነው አይደል በጭራሽ ዛሬ ሆኖ ነገ እሁድ ይዛችሁ ቅረቡ ከዛ ተወስኖ የተለያየ ነው ምንም አቅመ ደካማ ነው የተባለው ሰዓት ድርቅ ነው የሚበላ ነገር የለም አሁን የህወሓት ቃል አቀባይ ነው አቶ ሚካኤል አስገዶም በአሁኑ ወቅት የህልውና ትግል ውስጥ እንገኛለን በማለት እርሳቸው ደቡብ ዞን ሲሉ የጠሩት ያላማጣ አካባቢ ህዝብን በገዛ ፈቃዱ የሚያደርገው መዋጮ ነው ብለዋል። አሁን ሀገር ብሔራዊ አደጋ ወይም የአንድ ሀገር አደጋ ሲደርስበት የራሱ የሆነ ህግና አዋጅ አለው ይመከታል ይከላከላል ከህልውና አደጋ ይወጣል በዛ ማቀፍ ተያይቶ የትግራይ ህዝብ ሙሉ በሙሉ ተቀብሎት የኔን አጀንዳ ነው ልክ ነው ብሎ ተቀብሎት ወደ መመከት ተሸጋግረን ያሉት ጥቂት ሰዎች እንደዛ አሉ ልልህ አልችልም የህዝብ አጀንዳ እንዳልሆነ ግን ላረጋግጥልህ እወዳለሁ ሲሉም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች አዳዲስ ጉዳዮች ዳግም እስክንገናኝ ድረስ በደህና ቆዩ።